አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ይበል እያልኩኝ ዛሬ ከስንት ጊዜ ቆይታ በኋላ ቪዲዮ እየሰራሁ አይደለም፣ ትቼዋለሁ፣ አልተመቸኝም ማለት ነው። እስኪ ዛሬ ቀለል ያለች ሾርባ በለሃም አሰራር ይዤላችሁ መጥቻለሁኝ። እንደምታዩት እዚህ ጋር ትንሽ ስጋ ነው፣ ትንሽ ነው የምሰራው። ስጋ አዘጋጅቻለሁ። እዚህ ጋር የተፈጨ ቲማቲም እንደዚሁም ሽንኩርት፣ ነጭ ሽንኩርትና ዝንጅብል አዘጋጅቻለሁኝ። ወደ አሰራሩ እዚህ ጋር የምሰራበት ድስት ካዘጋጀው በኋላ ሽንኩርት አድርጋለሁ ማለት ነው። ሽንኩርቱን ሁሉንም አልጠቀምም፣ ትንሽ ነው የምጠቀመው። ትንሽ ስለሆነ የምሰራው ሽንኩርቱንም አነሳ አድርጌ ነው የምለው ማለት ነው የምጠቀመው። በዚህ ሽንኩርታችንን ያው ጊዜ እንደምታዩት መጀመሪያ ምንም ነገር ሳልጠቀም ሽንኩርት ነው የማበስለው። ከዛ በኋላ ነው ዘይት የማደርገው ማለት ነው። ብዙ አይነት አሰራር አለ፣ ሁሉም በየቤታችን ይለያያል። ዘይት ካረጉ በኋላ ሽንኩርቱን ያደርጋሉ። እኔ እንደዚህ ነው የምሰራው ማለት ነው። ሽንኩርቱን ትንሽ እንዳያረጋችሁ እንትን ማማሰል አለባችሁ ማለት ነው። እንደዚህ እንደምታዩት ሽንኩርቱ እንትን እያለ ነው፣ በሰል እያለ ነው። እንደዚህ ከለሩን ቀየር ሲያደርግ ዘይታችንና እንደዚህ ዘይት እንታረግበታለን። ትንሽ ዘይት አደርጋለሁ፣ አላበዛም ማለት ነው፣ ስጋ ስለሆነ። ይሄው እንደምታዩት ሽንኩርቱ ከዘይቱ ጋር ትንሽ ከለሩ ቀየር አድርጓል፣ ይበስላል ማለት ነው። እንደዚህ ከሆነልን በኋላ ነጭ ሽንኩርታችንን ዝንጅብል እናደርጋለን። ነጭ ሽንኩርት መጠቀም ትችላላችሁ። ይሄ እንደዚህ ከሆነልን በኋላ ስጋችንን እናደርጋለን። ስጋችንን ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር ወደታለን ጠብሳለን ማለት ነው። እዚህ ጋር የተጠቀምኩት ቅመም እዚህ ጋር ፍልፍል አስዋት፣ ፋብሪካ፣ ኩዝበራ መጥፎን፣ ከሙንና እንትን ኩርኩም ነው ወይንም እርድ ማለት ነው። ያላችሁን የቅመም አይነት መጠቀም ትችላላችሁ። እንደዚህ ካረግን በኋላ ቅመማችን እናደርጋለን። እነዚህ ያሳያችሁ ቅመማ ቅመሞች እንደዚህ በደንብ ተጠብሳላችሁ ማለት ነው። ምንም ነገር አልተጠቀምኩም እስካሁን። እንደዚህ በደንብ ሲጠበስ ጣዕምናው በጣም ቆንጆ ይሆናል ማለት ነው። ሁሉንም ነገር ጭምር ብታደርግ ነው ስናይ እና ይሄንን ቅመም እጠቀማለሁ ማለት ነው። ባለፈው የሆነ ሹርባ ስሰራ ይሄንን ቅመም መቼም አረብ ሀገር ሆኖ የማያውቀው ሰው የለም። አይሱ እንትኑ እና በዚህ ይሄንን እንትኑን አውጥቼ ስጠቀም የምን ጨርቅ ነው ምናምን የተጠቀም ካላችሁ ይሄ ቅመም ነው ውስጡ። ይሄ እንዳይፈታ ነው የተደረገ የተቋጠረው እንጂ የተለያዩ ቅመማ ቅመም አይነቶች ናቸው። እንደምታዩት ኩርኩም አለ፣ ቴል አለ፣ ይሄ ከሙን ምንድነው ኩዝበራ መጥፎ፣ ይሄ ሁሉ አለ ማለት ነው። ከሙን ይሄ ሁሉ በአንድ ላይ አድርገው ግርፋ ነው እንትን ያሉት ማለት ነው እንጂ በምንድነው በጨርቅ ቋጥረሽ ያረግሽ ምናምን ብዙ ኮመንት አይቻለሁ ማለት ነው። እና ይሄ ነው መቼም አረብ ሀገር ሆኖ የማያውቀው የለም። ይሄን ቅመም ያው እንደምታዩት እንደዚህ በደንብ ምንም ነገር አልተጠቀምኩም እስካሁን። ይሄንን ይሄንን ቅመሙን እዚህ ውስጥ ያደረኩት እንዳይፈታ ማለት ነው። ከተፈታ ውስጥ ከገባ እንትን ይላል ማለት ሹርባችን ላይ ቆንጆ የሆነም ካለ እንትን አይል እንትኑ ማለት ነው። ይህ ቅመሙ ውስጥ ሾርባችን ውስጥ ከተፈታ ሾርባችን
ያበላሽብናል ማለት ነው። እና ለዛ ነው ብዙ ውስጥ ያደረኩት። እንደዚህ ካረግን በኋላ እንትናችን ቲማቲማችን እናደርጋለን ማለት ነው። ቲማቲም ካረግን በኋላ አብረን እናደርጋለን። ከለሩ ራሱ ቆንጆ ከለር ነው ያለው። እንደዚህ ካረግን በኋላ ጨዋችን እናደርጋለን። ይሄው እንደምታዩት እኔ ስልሳ አልጠቀምም። ስልሳ የምትጠቀሙ ስላችሁ ተጠቀሙ። ያው እንደ ፍላጎታችሁ ማለት ነው። እዚህ ጋር ትንሽ ጨው አደርጋለሁ የሚበቃኝን ያህል መጠን አድርጋችሁ እንደዚህ ካረግን በኋላ ውሃ እናደርግበታለን ማለት ነው። ይህ የፈላ ውሃ እናደርግበታለን። ትንሽ ነው የምሰራው፣ ብዙም አይደለም። ለአንድ ሰው ያህል ማለት ነው። አያ እንደምታዩት እንደዚህ ከሆነልን በኋላ ድስታችን እንደዚህ እንሰራዋለን ማለት ነው። በነገራችን ላይ ይሄ ድስት በላገኝ ደቂቃ ይሄ ለ15 ደቂቃ ያህል ስጋችን እስከሚበስልን ድረስ እንጠብቀዋለን ማለት ነው። ስጋችን በስሏል ነው በደንብ ሆኖ እንበሰለ። እዚህ ጋር የምጠቀመው ይሄንን ነው። ጋር ይሄንን ዘይት አይነት ይሄንን የምጠቀመው እንደዚህ እንደምታዩት በደንብ ሆኖ ለበሰለ። ስጋችን ቆንጆ ነው። ይሄንን ማላል መፍጨትም ይቻላል፣ እንደዚህ መጠቀም ማለት ነው። ቆንጆ ነው። ይሄ እንደምታዩት ሾርባችን በጣም ቆንጆ ሆኗል ማለት ነው። በጣም ሲወፍር ጥሩ አይደለም፣ በጣም ሲቀጥን ጥሩ አይደለም። መካከለኛ ምጥንጥን ያለ ቆንጆ የሆነ ሾርባ ነው የሰራሁት። እንዳልኳችሁ ትንሽ ነው የምሰራው ያልኩያችሁ ነበር። ትንሽ ነው የሰራሁት ግን በጣም ቆንጆ ነው። ምጥንጥን ያለ በጣም ሲወፍርም ጥሩ እንትን አይል፣ እንደዚህ ምጥንጥን ያለ ነው ማለት ነው። ሾርባችን በዚህ መልኩ አልቋል ማለት ነው። በጣም ቆንጆ ነው። በቀጣይ ቪዲዮ ውስጥ የምንገናኝ። በቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ለሌላ ይጠቅማ ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በጣም ቆንጆ ነው። ትንሽ ሾርባ እንትን ነው። ይሄ እንደምታዩት በጣም ቆንጆ ምጥንጥን ያለ አልወፈረም፣ አልቀጠነም ማለት ነው። ይሄን ነው ዛሬ ቪዲዮ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።